ያሆ በለን ያሆ በለን ወሰዳት ያፌት ወሰዳት ያሆ ያፌት ወሰዳት ያሆ ያፌት ወሰዳት አሺ ወይና ወይና አሺ ወይና ወይና አሺ ወይና አሺ ወይና ቢስ ናባውቶቢስ እንግዲህ ያፌት ድል ቀልቶት እንግዲህ በዚህ ሰዓት ላይ ኤፍራታን በእጁ የማስገባቱ ህልሙ እስከ ግማሽ መንገድ ሄዶበታል ማለት ነው። ሌላው ቀርቶ ጉልበት መሳም፣ ጋቢ ማልበስ እንዲሁም የተለያዩ ነገሮችን ሲያደርግ አይተነዋል ማለት ነው። በክፍል 71 በጣም ብዙ ነገሮችን አይተን ነበረ። በክፍል 72 ደግሞ ያየናቸው እጅግ በጣም ደስ ደስ የሚሉ ነገሮች አሉ ማለት ነው። ትንሽ ፈታም ዘናም ያደርጋሉ። እስኪ እነሱን ደግሞ እናያቸዋለን አንድ በአንድ ማለት ነው። ቤዛ በጣም ተመልሳለች። ቤዛ ያመጣችው ሲስተም እየሰራ ሳይሆን አልቀረም ማለት ነው። ጺም ከቤዛ ጋራ በመመካከል አንዳንድ ነገሮችን ሲያስተካክሉ መቆየታቸው ይታወሳል ማለት ነው። ናታንም ግርማ ሞገሱን ጨምሮ እህቱንና የቀድሞ ሚስቱ የነበረችውን ቤዛን በግራና በቀኝ እጁ ይዟቸው ወደ ያፌት የጥሪ ቤት ሄዶ ነበር ማለት ነው። ሰርጉ ላይ ምን ተፈጠረ የሚለው የማይታመን ክስተቶች ተፈጥረዋል ማለት ነው። በውሃ ላይ እንግዲህ የእንቅልፍ መድሃኒት ሊሆን ይችላል ብዬ አስባለሁ። የእንቅልፍ መድሃኒት በመጨመር ሰጠሁት። ያፌት እንግዲህ ሙሽራውን ይዞ ጉልበት አስሞ ታገቢኛለሽ ወይ የኔ እመቤት ብሎ በርከክ ሲል ነው እንግዲህ ራሱን እንደ መሳት አድርጎ የወደቀው ማለት ነው። ድራማው በዚህ አይነት መልኩ ያልቃል ማለት ነው። ቀጣዩ ፓርት ክፍል 73 ምን ይሆናል ብላችሁ እናንተ ታስባላችሁ? እናንተ ገምቱ እስኪ። ክፍል 73 ምን ይሆናል? ምንስ ይከሰታል ብላችሁ ታስባላችሁ? እጅግ በጣም ያፌት የአክስቱ ልጅ በጣም ችግር ይፈጥርበታል ለሱ ብዬ አስባለሁ። ምክንያቱም እሱ ነው ውሃውን የሰጠው። እሱ ውሃውን ከሰጠው በኋላ መጠጣቱን ጭልጥ አድርጎ ነው ደግሞ የጠጣው። ድቅ ድቅ ነው ያደረገው እና ይህንን ውሃ ጭልጥ አድርጎ እንደጠጣ ነው ትንሽ ውስጡ አለመረጋጋት፣ የላብ ስሜት መሰማት የተሰማው የነበረው ያፌት ማለት ነው። እና በዛ ሰዓት ላይ እነ ቤዛ እየሳቁ ነበር በተራ። አቶ ናታንም በጣም ተናደው ነበረ። የኤፍራታስ ውሳኔ ምን ሊሆን ይችላል? በክፍል 73 ላይ ኤፍራታ ምን አይነት ውሳኔዎችን ልትወስን ትችላለች? ማለት ኤፍራታ ይሄ ነገር አሁን ናታን ያደረገው ነገር ሌላ ሰው አያውቀውም እና የናታን ጉድ ነው ሸፍኛለሁ ብላ እሷ ወደ ሰርግ ሄደችው። የራሷን ህይወት ትታ እሱን እንዳይታሰር ወይም ደግሞ እሱ እስር ቤት እንዳይገባባት ናታን እስር ቤት እንዳይገባ በማለት ነው እሷ ወደዚህ ትዳር የገባችው፣ ወደ ማትፈልገው ህይወት የገባችው በዛ ማስፈራሪያ መሰረት ነው። ናታን ቢታሰር ይሻላል ወይስ እሷ ያፌትን አግብታ ብትኖር? ምርጫውን እሷ መርጣ ያፌትን አግብታ ለመኖር ወስና ገብታለች ማለት ነው። ሳትፈልገው በግዳጅ ገብታበታለች ማለት ነው። ስለዚህ የኤፍራታ ውሳኔ እዚህ ጋር ደግሞ አስፈላጊ ይሆናል ማለት ነው። ምክንያቱም ይዘንሽ እንሂድ ቢሏት እዛ ጋር ደግሞ እሷ የምታውቀው ብቻዋን የግላዊ ሚስጥር ስላላት ላትሄድ ትችላለች። የያፌት እዛ ጋር መውደቅ፣ ራሱን ስቶ መውደቅ በጣም ችግሮች ሊፈጠሩ ይችላሉ። በጣም ኃይለኛ ችግሮች። ይሄ አልታሰበበትም ወይ ነው። ሌላው ሉሊት በጣም ሀብት ላይ ያላት የብር ፍቅር ያላት በጣም ትኩረት አላት እና ከብር ፍቅር ስላለባት ይህን ሁሉ ሀብት ያፌት አንድ ነገር ቢሆን ኤፍራታ ልትወርሰው ነው እንደ ይህን ሁሉ ንብረት አስበሽዋል እያለች ነበር። እና ውስጧ ላይ የነበረው ንብረት ነው። ገብታችኋል? ንብረት ነው የነበረው ውስጧ ላይ ማለት ነው። እና የሀብቱ የሁሉ ነገር ነው። እንዲያንቀጠጠች ነበር ስትመለከት የነበረችው። በክፍል 71 ላይ ደግሞ አይተናት ከሆነ ወደ መጨረሻው ፓርት ላይ ስትወድቅ ነበረ። ቤዛ ስትነግራት ያፌትን ልታገባ እንደሆነ ምናምን ስትነግራት ማለት ነው። በቃ የወደቀችበት ምክንያት ገንዘብ ነው። ገንዘብ ልታገኝ እንደሆነ ኤፍራታ ስታስብ አስበሻታል አለች። በቃ በጣም ሀብታም ልትሆን ነው አለች። እና በጣም የሚገርመው ነገር ሉሊት በጣም ገንዘብ ትወዳለች። የገዛ ባሏን የት እንደደረሰ እስካሁን በፊልሙ ላይ እየታየ አንድም ነገር የለም። ባሏ ነበሩ፣ እንዲሁም ደግሞ የባሏ ወንድሞች ነበሩ። ፊልሙ ላይ መጀመሪያ ጊዜ ሲጀምር በጣም ጥሩ ጥሩ ሀሳቦች የሚያመነጩ ወንድሞች ነበሩት ማለት ነው። እዚህ የቤዛ አባት ላይ ማለት ነው። አሁን በዚህ ሰዓት ላይ የሉም። ወዴት እንደደረሱም አይታወቁም። ይሄ ደግሞ የሉሊትና የያፌት እጅ አለበት ማለት ነው። የቤዛ ጓደኛም ደግሞ አሁን ወስናለች። ሴቶቹ ጋር ተቀላቅላ ሴቶቹ የሚበደሉት፣ የሚሰቃዩት፣ የሚቸገሩትን
በሙሉ አወጣለሁ ነፃ ብላ መስዋዕት ራሷን ልታደርግ ብዙ ችግሮች ቢመጡብኝም ችግሮችን እቋቋማለሁ ብላ ለኤፍራታ መጣ በሰርጓ ቀን ነግራት ነበር። ተሸፍና ነበር የገባችው እና በጣም የሚገርምና ቅን ልብ ያላት ናት። በጣም ትክክለኛ የፖሊስ ስራዋን የሚያበረታታ ነው ማለት ነው። በጣም ተመችቶኛል። በነገራችን ላይ ድራማው በጣም ፏ ያለ ነው። ከዚህ በኋላ ያለው ደግሞ በጣም እያጓጓ ነው የሚሄደው ብዬ አስባለሁ። በክፍል 73 በጣም ብዙ ነገሮች ይፈጠራሉ ብዬ ነው የማስብ። ናታንም ይሄን እህቱን ጥቅስ አድርጎ ስሞ እጇን የሳማት ሰላም ብሎ እጇን የሳማትን ልጅ በጣም ተናዶበታል። የያፌት ያክስት ልጅ ነው። የያፌት ያክስት ደግሞ የያፌት አክስቱ ደግሞ ምንድን ነው ያሉት? ገነት የቤት ሰራተኛ እንደሆነች እንጂ ኤፍራታ እናት እንደሆነች አላወቁም። እና ያን የመሰለ ቤት ትታ ምን እዛ ሰራተኛ ነው እያሉ ነበረ። እና እናቷ እንደሆኑ አላወቁም ማለት ነው። እሳቸው ያው